ፈለኩና እንደገና ጥም እንደያዘው እንደዋላ ነፍሴ ገሰገሰች ወደ አምላኳ ጌታ ስለሆንካት የእርካታ ጥጓ። ትልቅ ሰው ስትሆኚ ምንድነው መሆን የምትፈልጊው? በመንፈስ ሆኜ እዘምራለሁ። በመንፈስ ሆነሽ ነው የምትዘምሪልን? 3 ጊዜ ነው ኦፕሬሽን የተሰራቸው። ይሄ ችግር ሲመጣ ገጠመሽ ነገር ምንድነው? መጀመሪያው ሰርጀሪ ምን አይነት ስህተት እንደተፈጠረ ባላቅም ህመም ጀመራት። ሶሊያና ትክክለኛ ህመም ምንድነው? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የብርሃን ሾው ነው። ዛሬ ደግሞ በጣም ለየት ያለ እንግዳ ይዤላችሁ መጥቻለሁ። በህፃን ደግሞ በጣም እንደምትባረኩ በጣም እንደምትጽናኑ ተስፋ አደርጋለሁ። እስቲ እንግዳችን ደግሞ ራሷን ታስተዋውቃለች። እስቲ ስምሽን ንገሪን። ተመልካቾች እዛ ያዩ ነውና ስምሽን ሙሉ ስምሽን ንገሪን። ሶሊያና ሰለሞን ተሰማ። ሶሊያና ሰለሞን ተሰማ ትባያለሽ። ከየት ነው የመጣሽው? ሰፈርሽ የት ነው? እንቁላል ፋብሪካ። እንቁላል ፋብሪካ ነሽ። ደግሞ በጣም ብዙ የምናቀሽኛ ስትዘምሪ ነውና በጣም ነው የምንጽናናው። አንቺ ስትዘምሪ ምን ይሰማሻል? ምን እየተሰማሽ ነው የምትዘምሪልን? ስትዘምሪ ምን ይሰማሻል? በመንፈስ ሆኜ እዘምራለሁ። በመንፈስ ሆነሽ ነው የምትዘምሪልን አይደል? አዎ ያስታውቃል እኮ በመንፈስ ሆነሽ እንደምትዘምሪልን። ግን አሁን ስታድጊ ትልቅ ሰው ስትሆኚ ስትማሪ ምንድነው መሆን የምትፈልጊው? ለወደፊቱ ዘማሪ። አሁን ቸርች ላይ ዘማሪ ትሆኛለሽ። በስራ ዓለም ደግሞ እንደዚህ ሄደን ስንሰራ ምንድነው መሆን የምትፈልጊው? ዘማሪ ብቻ ነው የምትሆኚው? በቃ ሌላ ቀን አስበሽ መተሽ ትነግሪናለሽ። በቃ ሌላ ቀን መታ እንደምትነግረን። ግን ዘማሪ እንደሆነች ግን ያው በመዝሙሮቿም ትሰማላችሁ። ግን ዛሬ አሁን ደግሞ ሌላም ጠይቅሽ ምንድነው መሰለሽ ሶልዬ፣ እንዳንቺ እንደኔ አካል ጉዳተኛ የሆኑ ብዙ ሰዎች አሉ አይደለ? ህፃናትም አሉ አይደለ? ለሰዎች ለነዚህ አካል ጉዳተኞች ምን እንዲያደርጉላቸው ነው የምትፈልጊው? እንዲረዷቸው። እሺ፣ በምን እንዲረዷቸው? ዊልቸር እንዲሰጧቸው። እንዳንቺ አይነት ቆንጆ ዊልቸር እንዲኖራቸው ነው የምትፈልጊው? አዎ። እና አሁን ዛሬ ምንድነው የምትዘምሪልን? መዝሙር አዘጋጅተሽልናል አይደል? እስቲ ዘምሪልን። ተመልካቾች በጣም ነው የሚያዩሽና ዘምሪልን። ረሳለሁ ሁሉም ነገር አምልኮ ሲጀምር ተዋለሁ ያጨነቀኝን ሳየው ፊትን ረሳለሁ ሁሉም ነገር አምልኮ ሲጀምር ተዋለሁ ያጨነቀኝን ሳየው ፊትን ህልውና መገኘት ሁሉ ነገር ነው መልስ ያገኘሁበት የዓለም ቅኝት በሕይወት ምኖርለት ሁሉ ነገር ነው መልስ ያገኘሁበት የዓለም ቅኝት በሕይወት ምኖርለት ፈለኩና እንደገና ጥም እንደያዘው እንደዋላ ነፍሴ ገሰገሰች
ሰች ወደ አምላኳ ጌታ ስለሆንካት የእርካታ ጥጓ ናፍቀዋለሁ ሁልጊዜ መንፈስህን ረሰርሳለሁ እርሱን ያገኘው ቀን እናፍቀዋለሁ ሁልጊዜ መንፈስህን ረሰርሳለሁ እርሱን ያገኘው ቀን ሁሉ ተረሳ በሕልውና መቆም ሆነልኝ እንደገና ሁሉ ተረሳ በሕልውና መቆም ሆነልኝ እንደገና ሕልውና 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 መገኘት 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 ሕልውና ሕልውና መገኘት መገኘት ሁሉ ነገሬ ነው መልስ ያገኘሁበት የዓለምን ቅኝት በሕይወት ምኖርለት። በጣም ጎበዝ፣ በጣም ጎበዝ። ጌታ ኢየሱስ ብርክ ያርግሽ። እሺ፣ በጣም ጎበዝ ልጅ። ተመልካቾቻችን እንግዲህ በዚህ ውስጥ በጣም ብዙ ነገር ነው የምትማሩት እርግጠኛ ነኝና ሶልዬ ጌታ ኢየሱስ ይባርክሽ። ደግሞ የጥናት ጥቅስ ይዤልሽ መጥቻለሁ ብለሽኛል አይደል? እስቲ በይልኝ። ሰላም የእግዚአብሔር ቅዱሳን፣ ስሜ ሶሊያና ሰለሞን ይባላል። አሁን ማቀርብላችሁ ጥቅስ ነው። ጥቅሱም የሚገኘው ዮሐንስ ራእይ ምዕራፍ 4 ቁጥር 10 እስከ 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረዋልምና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። እግዚአብሔር ይባርካችሁ። አሜን አሜን። ተባረክልን። በጣም ነው የምንወድሽ። እሺ፣ አሁን ደግሞ አድገሽ ደግሞ ትልቅ ልጅ ሆነሽ ደግሞ ትዘምሪልናለሽ አይደል? መተሽ በጣም ነው የምንወድሽ። ተባረክልን። እሺ፣ ወደ ተመልካቾቻችን እንግዲህ ከሶሊያና ጋር ያደረግነውን ፕሮግራም ዝግጅት የነበረውን ቆይታ አይታችኋል። አሁን ደግሞ ከእናቷ ጋር ትንሽ ቆይታ እናደርጋለን። ብዙ ነገር ትነግረናለች እና አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። አንዬ እንኳን ደህና መጣሽ። በጣም ደስ ብሎኛል። ሶሊ በጣም ዘምራልናለች። የእግዚአብሔር ቃል ግሩም የእግዚአብሔር ቃል ብላንላለች እና እግዚአብሔር ይባርካት። በጣም ጥበብ ያለባት ልጅ ናትና በጥበብ እንዳሳደግሻት ያስታውቃል። እግዚአብሔር ይባርካችሁ። እናንተንም እንደዚህ አይነት ልጅ ስለሰጣችሁን እናመሰግናችኋለን። የመጀመሪያው ጥያቄ የሚሆነው ያው ስምሽን ታስተዋውቂልንና ግን እንደው ሶሊያና አንቺ ቤት ስትመጣ መጀመሪያ ላይ የተሰማሽ ስሜትና አሁን ደግሞ እንደዚህ ስትዘምር እንደዚህ በሰዎች ሁሉ ዘንድ ስትወደድ ምንድነው ያለው ልዩነት አንቺ ጋር? እሺ፣ በመጀመሪያ ስሜ ሀናው ብሸት ይባላል። የሶሊያና እናት ነኝ። በመቀጠል ጥያቄ ለመመለስ መጀመሪያ ሶሊን ሲያማት ለኛ ከባድ ነበረ። 8 ወር ልጅ እያሉ ነው የታመመችው። እስከዛ ድረስ ምንም አይነት ህመም አልነበራትምና ከታመመችብን በኋላ የነበረው ነገር ከባድ ነበር። እንግዳ ነገር ነው ለኛ። ህመሙም ቶሎ ሚድን አይነት ነበር የመሰለን። በፍጥነትም ነበር ህክምና የወሰድናት፣ ግን እንዳሰብነው አልነበረም። ኢኮኖሚካሊ ጊዜያችንን ብዙ ነገራችንን በሰዓቱ አተን ነበረ። ብዙ ዋጋ ከፍለናል።
5 ዓመት እስኪሆናት ድረስ በጣም ከባድ ጊዜን አሳልፈናል። ግን በዛ ሁሉ ምንድነው አንድ ነገር እኛ ጋር እግዚአብሔርን አናማርርም ነበረ። እግዚአብሔርን በቃ እንጠብቀዋለን። ነገ የተሻለ ቀን እንደሆነ እናምናለን፣ እንጠብቃለንና እግዚአብሔር አቅም ሆኖናል። ከነገሩ ግዝፈትና ክብደት በላይ የእግዚአብሔር ጸጋ አብሮን ነበረ። እንድናሸንፍ ዛሬንም እንድናይ እግዚአብሔር እድል ሰጥቶናልና ልጄ ዘማሪ የሆነችው ገና በትንሽነቷ ነው። አፍ ሳትፈታ ሁሉ ትዘምር ነበር። እግዚአብሔርን ታውቃለች። እግዚአብሔር አንድ ቀን ወደ ህይወቷ እንደሚመጣ ትጠብቃለች። በጣም የምትናፍቅ ናት። ዝማሬን ትወዳለች እና ምንድነው ነገሩ እየከበደን ግን በሷ በኩል እግዚአብሔርን እናመሰግነው ነበር። በቃ ስለሰጠህ እናመሰግናለን ሁሉ እያለን የእውነት እግዚአብሔርን እንባርካለን። በቃ ነገሩ ከሷ ላይ ቢነሳ ብትድንና እንደ መንታህቷ ብትወጣ ብትገባ በጣም ደስ ይለናል። ግን መንታህት አላት መንታናት እንደሷ ብትሆንልን ደስ ይለን ነበር። ግን ያልሆነ በዚህም ሁኔታ ግን ለኛ አይደለም አካባቢያችን ላሉ ሰዎች ሁሉ የደስታ ምንጭ ናት። በቃ ያያት ሁሉ ነው የሚወዳት። የእግዚአብሔርን ሞገስ እሷ ላይ ነው ማየው። በቃ እሷን ይዤ ምንም አይነት በር አይዘጋብኝም። ምን ያህል እግዚአብሔር አብሯት እንዳለ ስለማስተውል ጌታን በቃ አመሰግነዋለሁ። ነገሩንም እንድንችለው ጸጋውን ሰጥቶናል እግዚአብሔር። መጀመሪያ በሕክምና ነው እንዴ የሆነችው። በሕክምና ስተት ነው እንጂ ጭንቅላቷ እንዴ ትልቅ አልነበረም። ጭንቅላቱ ውስጥ የሚጓጥር አጠቃ አንድ ላይ ለመልስ ብዬ ነው መሟንምና የጭንቅላት ውሃ ነው። ከዛ ሸንት የሚባል ማቴሪያል ይገባ ነበር ወደ ውስጧ። በመጀመሪያው ሰርጀሪ እንግዲህ ምን አይነት ስተት እንደተፈጠረ ባላቅም ባያብራሩልኝም ጭንቅላቷ ጨመረ፣ ህመም ጀመራት እንጂ መጀመሪያኛ ደህና ልጅ ነው የሰርነው። አክቲቪቲ ስትቀንስ ብቻ ነው ይዘናት ሄድ ነው የነበረውና ከዛ በቃ ወደ 3 ጊዜ ነው ጭንቅላቷን የተሰራችው። ለ3 ጊዜ ያህል ነው በቃ ትሞታለች ብዬ 2 ጊዜ ምናምን በቃ ምኜ ጠብቄ ነበር። አንዴ እዚህ አዲስ አበባ ዘውዲቱ ሆስፒታል እንዲያውም ልትገላት ከሆነ ለምን እዚህ ድረስ አመጣኸኝ ብዬ ከእግዚአብሔር ጋር ሁሉ ስከራከር የነበረበት ጊዜ ነበር። በቃ ኪሎዋ እየቀነሰ 11 ኪሎ ገባች። ሆስፒታል ላይ ሆነን 3 ኪሎ ቀነሰች ወዲያው። በቃ የሚታይ አይነት ተስፋ መቁረጥ ውስጥ የሚጨምሩ ሁኔታዎች ተፈጥረው ነበርና ግን ያንንም ጊዜ እግዚአብሔር አሳለፈ። ምን ማሰብ ጀመርኩ? በቃ እግዚአብሔር በሷ ህይወት የሚሰራው ነገር አለ፣ የሚያደርገው ነገር አለ ብዬ በቃ ማመን ጀመርኩ። ያኔ ካልሞተች ከዚህ በኋላ አትሞትም፣ በቃ እንዲያውም ትሞታለች ብዬ አላስብም። እግዚአብሔር በሷ ህይወት ሊሰራ ያለውን ነገር ሳይሰራ በቃ ልጄ እንደማትሞት አመንኩ። ለምን ሰው በትንሽ ነገርም እኮ ይሞታል፣ በትልቅም ነገርም ይሞታል። የመሞቻው መጥለቅና ማነሱ አይደለምና በቃ እግዚአብሔር በሷ ህይወት ዓላማ አለ ማለት ነው። ስለዚህ ተከሻችንን አስፋ። ድለኛ ናት። ጥሩ አባት አላት፣ ጥሩ እናት፣ ጥሩ ቤተሰቦች አሉንና ሁሉም ከጎናችን ስለነበሩ ተስፋ አስቆርጦ በቃችሁ የሚለን አልነበረም። እንዲያውም አንድ ወቅት ላይ በጣም አመመብኝና እኔ በቃ ተስፋ ቆረጥኩ። ልጄ የምትተርፍ አልመሰለኝም። ወደ ማዘን ወደ ማልቀስ ጀመርኩ። ከእግዚአብሔር ፊት በስተቀር ማንም ሰው ፊት አላለቅስም። እኔ ጌታ ፊት ነው ሲደክመኝም የምንበረከክ የነበረው። እግዚአብሔር ረድቶኝ በእግዚአብሔር ፊት ብዙ ጊዜን አሳልፍ ነበር። ይሄ ሁኔታ ወደ እግዚአብሔር አቅርቦኝ ነበር። እሷን ይዤ ቤት ስለሆንኩኝ ቃሉን አነባለሁ፣ ጸልያለሁ። የእግዚአብሔርን ህልውና ጠረኑን በጣም ነው ምናፍቀው። እንደ ቡና ሱስ እንደተለያየ አይነት ሱስ የምንበረከክባት ሰዓት ካለፈች በቃ ያቅበጠብጠኝ ነበር። ናፍቄ ነው የምንበረከከው። የሚገርመው ጌታ ወደዚህ እንዴት አመጣኝ? ያው ላውራው ያማትና ታለቅሳለች። በጣም ነርቡ ይረብሻታል። በጣም ስታለቅስ ይዣት ገባና ከአቅሜ በላይ ባቅፋትም ባስተኛትም ዝም አትልም። ምንድነው የማደርገው? መጸለይ ጀምራለሁ። ልክ ስጸልይ እንቅልፍ ይወስዳታል። ጌታ እንዲህ ያደረገው ወደ ጸሎት ህይወት አስገባኝ ማለት ነው። ስለዚህ በቃ ልክ እሷ ያንን ነገር ካመጣች ወደ ጸሎት ነው የምገባው። ያ ነገር እኔና ጌታን በደንብ እንድንቀራረብ በደንብ እንድጸልይ አቅም ሆነኝና ይሄ ሁኔታዬ ወደ ጌታ ነው ያስጠጋኝ። እሷ ወደ እኔ መምጣት ጌታን በደንብ እንዳውቀው ነው የረዳኝና ለዚህ በረከቴ ናት። ከዚህ በላይ በረከት የለም። ሰው እግዚአብሔርን
ከማወቅ የበለጠ በረከት የለም። እግዚአብሔርን በማወቅ ውስጥ ያለው በረከት ታላቅ ነው። በቃ ጌታን ያወቀ ሰው እኮ ሙሉ ነው። እኔ አሁን የጎደለኝን ነገር አላስብም። ምድርና ሰማይን የፈጠረውን እግዚአብሔር ልክ ሳስብ ብዙ ጉድለት እኮ በህይወቴ ያለ በቃ ረሳዋለሁ። ከከበደኝ ኧረ ጌታ ይሄ ነገር ከብዶኛል በቃ ጓደኛም ማወያየውም ከበደኝም ብዬ ላለቅስ የምችለው እግዚአብሔር ፊት ነው። ይሄ የቤታችን ልምምድ ነው። ልጆቻችን በቃ ጌታን ያውቃሉ። ሶስቱም ነው የሚያውቁት። በጣም እንዲህ ነው ተብሎ ጊዜ የማይበቃ ብዙ ከባድ ችግር አሳልፌያለሁ። በገንዘብ ችግር ብዙ ትልቅ ደረጃ ላይ ነበርን። ልክ እሷ መታ እኔ ስወጣ ከቢዝነሱ ብዙ ነገር ተበለሻሸና ለሕክምና የሚወጣ ነገር አለ። ስራ ጥሩ አይደለም። በቃ ተቸገርን። 20 ብር 10 ምናምን ተቸገርን። ቤት ኪራይ መክፈል ተቸገርን እና ልጆች አይተዋል። ልጆች ይሄን ችግር ግን በምን አለፋችሁት ብትይ በጸሎት። ኧረ ጌታ ሆይ ነው የምንለው። በቃ የምናዋየው እሱን ነው እና ልጄ ለእኔ በረከቴ ናት፣ የቤቴ በረከት ናት። ስለዚህ ትላንትና ያለቀሽበት ያ መከራ ሲመጣ ያለቀሽበት ዛሬ ግን በረከቴ ናት ምትይበት ሆነ ማለት ነው። እግዚአብሔር ይባረክ። ደግሞ ሶሊያናም ስትዘምርልን እኮ ህልውና እያለች ነበር አይደለ? በህልውና ውስጥ ማንረሳው ነገር የለም። ሁላችንም የቆምነው በሱ ነበርና ዝም ብዬ እሷ እየዘመረች እሱ በጣም እያሰላሰልኩ ነበርና መከራዋን ያስረሳት የእግዚአብሔር ህልውና ስለሆነ ቀላል አይደለም መዘመርና እግዚአብሔር ይመስገን። ያው ተመልካቾቻችን ዛሬ እንደገና ነው የምናስተዋውቃት። ሀኒ አገልጋይ ናት፣ ዘማሪ ናት። እሷም ራሷና ያው ትዘምርልናለች። ግን ያኔ ይሄ ችግር ሲመጣ በአገልግሎትሽ እና በቸርች ላይ የገጠመሽ ነገር ምንድነው? ቀላል አይደለም ብዬ አስባለሁ። እኛ እንደ ድሉ ነው ከተማችን ትንሽ ናት ሐረር እና ሰው እንዲህ ከዚህ አዲስ አበባ ካለው ሰው የተሻለ አስተሳሰብ ያለው ነው እዛ ያለው። እኔን መሪዎች ናቸው ቤት ድረስ መጥተው አገልግይ ያሉኝ። በዚህ አጋጣሚ እግዚአብሔር ይባርካችሁ። መሪዎቼን በጣም ነው የማመሰግነው። እንዲያውም ምን አልኩኝ፣ እኔ ሳገለግል ሰው እኮ ይሰናከላል፣ እንዴት ነው እኔ ቆሜ የማገለግለው አልኳቸው። በውስጥ ኳየር ላይ ህብረት ማድረግ ጀምሬ ነበርና ምን አለኝ አንደኛው፣ በጣም ቤተሰቦቼ ናቸው ሐረር አማኑኤል፣ በጣም ነው የምወዳቸው። እግዚአብሔር አምላክ ይባርክልኝ። የሐረር ቅዱሳን ተባረኩ። እውነት ስለኛ የማይጸልይ የለም፣ እኛን የማያስብ የለም። ሐረር በጣም ይሻላል የምለው ለዛ ነው። ሰው በቃ የቀደመ ነው። የእኛን ችግር ተቀብሎት ኢቭን የሚያሳቅቅ አይነት ፊዚካል ነበራት፣ እንዲህ አልነበረችው። ያንን ጊዜ እንኳን ፊታቸው ላይ አላይም የመደንገጥ ነገር። እኔ አልፌ በፊቱን ፎቶና ቪዲዮ ሳይ እኔ እኮ ይዘገነነኛል። ግን ያኔ እንኳን በቃ ለእኔ ስሜት ለእሷ ስሜት ተጠንቅቀው ተቀብለውን ቤት ድረስ መጥተው ነው አገልግያሉ። ይሄ መታደል ነው። አሁን በተቃራኒ ብዙ የሚቸገሩ እንዳሉ አውቃለሁ። የእምነት ቦታዎች ለቤተሰብ ምቹ አይደሉም፣ ለአካል ጉዳተኛ ምቹ አይደሉም። እንደፈለግሽ ወጥተሽ ማገልገል እንደምትችይ የእግዚአብሔር ጸጋ ባንቺ ውስጥ እንደሚያልፍ ሰው ለመቀበል ይከብደዋል። ግን እኔ ሳገለግል በቃ በጣም እግዚአብሔር ይባርካቸው። በቃ እንዳገለግል አቅም የሆኑኝ እነሱ ናቸው፣ እንድወጣ አቅም ሆኑኝ። ከዛ ደግሞ የሚሰጡኝ ፊድባክ አበረታሽን ሲሉኝ፣ በዚህም ነገር እግዚአብሔር አልፈ እየሰራ ነው። እኔ ለአንድ ሰው መበርታት ምክንያት ሆኛለሁ። በእንዲህ አይነት ሁኔታ ሌላ ሰው አበረታው ማለት ነው። ስለዚህ አቅም አገኘው እንደገና ነገም ለመሮጥ እንደገና ለመሄድ በጣም ትጉ ነኝ። ቤተክርስቲያን ላይ አሁን ለሕክምና እዚህ ስለመጣሁ ነው እንጂ በምንም ሁኔታ ከቸርች አልቀርም፣ ከአገልግሎት አልቀርም። ሰይጣን በብዙ መንገድ ይዋጋኛል። የኔን ጤና ይዛል፣ የልጄን ጤና ይዛል፣ ብዙ ነገር ነው የሚያደርገው። ግን ያንን ሁሉ አልፌ በተቻለኝ መጠን በስንፍና አልቀርም፣ ሰንፌ ከቸርች አልቀርም። እግዚአብሔር ቤት በመሄዴ ነው፣ እግዚአብሔርን በመጠጋቴ ነው ልጄ ላይ ለውጥ ያየሁት፣ ኢኮኖሚ ላይ ለውጥ ያየሁት ወደ እግዚአብሔር እኔ በመሮጤ ነው። ሌላ ስራ እየተሰራልኝና እኔ እድለኛ ነኝ። ግን ኋላ ላይ ማስተላለፍ የምፈልገው መልእክት አለ በዚህ አቅጣጫ። እናስተላልፋለን። እስቲ የሶሊያና ግን ትክክለኛ ህመም ምንድን ነው? ምናልባት ሰዎች የሕክምና ባለሙያዎችም እያዩን ከሆነ በዚሁም
ሌሎችም አካል ጉዳተኛ ወላጆችም የሚመለከቱ ሊኖሩ ይችላሉ። እንደገና ህብረተሰቡ ስለዚህ በሽታ ግንዛቤ እንዲኖረው ምንድነው አሁን ደግሞ እየተደረገላት ያለው ገዛ በህክምናው ምንድነው? የሶሊያና ህመም ሃይድሮሴፋለስ ይባላል። ሃይድሮሴፋለስ በጭንቅላት ውስጥ የተከማቸ ብዙ ውሃ ማለት ነው። ያ ደግሞ ህክምናው ምንድነው? ሸንት ይባላል። ጭንቅላት ውስጥ ገብቶ እስከ ሆድ ዕቃ ድረስ የሚሄድ ቱቦ ነው፣ ውሃውን የሚያወርድ ማለት ነው። እሱ ተሰርቶላታል። አሁን ላይ የሚያስፈልጋት ምንድነው? እሷ ቴራፒ ብቻ ነው። በቃ ሸንቱ ተሰርቶላታል። እንዳልኩሽ 3 ጊዜ ነው ኦፕሬሽን የተሰራችው። የመጨረሻው ሰክሰስፉል ነው። ከተሰራች 5 ዓመት ሆኖታል የመጨረሻው። ከዛ በኋላ ጥሩ ናት ያለችው። ግን ፊዚካሊ ኤክሰርሳይዝ ስላልሰራች፣ ቴራፒ ስላልሰራች እንደ ልብ ነርቩ የመታዘዝ ነገሩ ተይዟል። ያ ነገር የሚሻሻለው በምንድነው? በቴራፒ። እዚህም ያስመጣኝ እኮ ደህና ቴራፒ ሀረር ስለሌለ ለጥሩ ቴራፒ በሚል ነው እዚህ የመጣሁት። እዚህ ተከራይተሽ ያው ለብቻሽ ነው እሷን ይዘሽ እየኖርሽ ያልሽው? ለብቻዬ። ሌሎቹ ልጆቼ ባለቤቴ ሀረር ናቸው። እኔና እሷ ደግሞ እዚህ ቤት ተከራይተን ነው እየኖርን ያለነው። 2 ዓመት ሊሆነን ነው። ኦኬ። ለውጥ አይተሻል? አዎ፣ ብዙ ለውጦችን አይቻለሁ፣ እግዚአብሔር ይመስገን። ፊዚካሊ ለውጥ አለ። ዳይፐር ትጠቀም ነበር። እሱንም የተወቹ በ9 ዓመቷ ነው የተወቹ። ዓመት ሆኗታል አሁን ዳይፐር ከተወች። ይሄ ሁሉ ከቴራፒ ጋር የመጣ ነው። ከቴራፒ ጋር ያገኘሁት ነገር ነውና እጇ ላይ ቀኝ እጇን መጠቀም፣ ቀና ብላ መቀመጥ፣ አንገቷንም አትችልም ነበር። በቃ እኛው ነን ቀና የምናደርጋት የነበረው ከተጣመመችና ይሄን ሁሉ ነገር ያየሁት በቴራፒ ነው። አሁንም ድረስ ዋጋ ከፍዬ እንድቆይ ያደረገኝ በቴራፒ ያለውን ለውጥ እያየው ስለሆነ ነውና በእንዲህ አይነት ሁኔታ ነው ያለነው። አዎ፣ እኔም የቴራፒ ተጠቃሚ ነኝ፣ ፊዚዮቴራፒ ተጠቃሚ ነኝና በዚሁ እንግዲህ ላስተላለፍ የምፈልገው መልእክት ለፊዚዮቴራፒ የምናወጣው ወጪ በጣም ኮስቲ ነው፣ በጣም ውድ ነው። አዲስ አበባ ውስጥ ያለው የፊዚዮቴራፒ ክፍያ በጣም ውድ ነው። ስለዚህ 2 ቤት እንደምታስተዳድር አይታችሁ በብዙ እንድታግዟት፣ በብዙ እንድትደግፏት እኔ ጥሬን አቀርባለሁ። ምክንያቱም በሳምንት 3 ቀን የሚሰራ ፊዚዮቴራፒ በጣም ኮስቲ ነው። ስለዚህ ልቡ ያላችሁ ፈቃደኛ የሆናችሁ ሰዎች በጌታ ፍቅር የምንጠይቃችሁ፣ ሶሊያናም የተሻለ ለውጥ እንድታመጣ ስለሚያስፈልጋት፣ ትምህርቷን መማር ስለሚያስፈልጋት አብራችሁ እንድትቆሙ፣ ከዚህ ቤተሰብ ጋር አብራችሁ እንድትሆኑ፣ ይሄ የኔ ጥያቄ ነው፣ የሷ ጥያቄ አይደለም። በአክብሮት እንጠይቃችኋለና አሁን ወደፊት ትምህርት ትጀምራለች አይደለ? እንግዲህ ወደዛ ሙቭ ለማድረግ ነው ያሰባችሁት። እንዴት ነው ትምህርቷን የምትማረው? በምን ሁኔታ ነው? በፊት ያው ኬጂ 3 ነው አቋርጣ የመጣችው። ቼሻየር ነበር የምትማረው። አሁን እንግዲህ እዚህ ያው ብዙ ነገሩ ደክሞናል። ረጅም ጊዜ ነው ዋጋ የከፈልነው። እስካሁንም ሰዎች አብረውን ስለሆኑ ነው ይቻልነው እንጂ በእኛ አቅም አይደለም። ሰው ቤት ተከራይቶ ለራይድ እያወጣ ለቴራፒ እያወጣ መኖር ከባድ ነው። ግን ብዙ ሰዎች አብረውን አሉ። እግዚአብሔርን የማመሰግነው በቃ ሰዎች ዝም አላሉንም እስካሁኗ ቀን ድረስ ብዙ ሰዎች አብረውን አሉና በዛ ነው። አሁን ግን ምንድነው እዛ ልጆቼም እየተጎዱ ነው። እሷም መማር አለባት። እዚህ ጋር ቴራፒውና ትምህርቱን አንድ ላይ ማካሄድ ስላልቻልኩኝ የሚያስፈልግ ማቴሪያል እኔ እንዲያውም በዚሁ አጋጣሚ ማስተላለፍ የምፈልገው መቆሚያ አለ፣ የህፃናት መቆሚያ። እሱን ብናገኝ አንዳንድ የቴራፒ ማሽኖችን ብናገኝ እኔ ብዙውን እየለመድኩት ነው። ከቆይታ አንፃር የሚሰሩትን ነገር እየለመድኩ ስላለ ያንን ማቴሪያሉን አሟልቼ ወደዛው ብመለስ፣ ሌሎችም ልጆቼ እኔ እንክብካቤ ያስፈልጋቸዋል። በትምህርት እየደከሙ ነው። ባለቤቴ ብቻውን በጣም ዋጋ እየከፈለ ነው። ስለዛ ነው ልንመለስ ያሰብነው። እሷም ከአባቷ ከእህቶቿ ፍቅር ተለይታ ይከብዳል። ግን ከነሱ ጋር መሆኗ ግዴታ ነው ብዬ ወስኜ ነው ልሄድ ያሰብኩትኝ አሁን። እና እዛ እንግዲህ ቼሻየር ነው ያለው ስፔሻል ኒድ ትምህርት ቤት። ሌላ ያለ አይመስለኝም። ግን አጣርተን ሌላ ከተገኘ የተሻለ ከተገኘ የሚለውን እናደርጋለን። በተረፈ ለሷ የሚሆነውን ነው መምረጥ የምንፈልገው። ዶክተሮቹ ግን ትቆማለሽ ነገ ለውጥ ይኖራል ብለው የነገሩሽ ነገር አለ ወይስ ይህንን ለመጠበቅ ነው ፊዚዮቴራፒ እየተሰራ ያለው? የሚገርመው ያዩት ዶክተሮች በሙሉ ተስፋ አድርገው ነው የሚነግሩኝ። ፊዚካሊ ላይ ያለው ነገር ጅማቷ ላይ ጥሩ ናት። በቃ አሁን ነርቩ
ረጅም ጊዜ መተኛቷ እሱ ነው እንጂ ተስፋ አድርገው ነው የሚሰሩት። የሚገርምሽ ሁሉም ነገ ስትቆሚ ነገ ስትሄጂ ነው የሚሏት። አሁን ይሄንን ዝም ብለው አይሉ ሰው ዝም ብሎ ይሄንን አይልምና ተስፋ እያደረጉ ነው የሚሰሩላት። ያ ተስፋ ያላት ይመስለኛል። መቆሚያው ደግሞ ጥሩ ነው። መቆሚያው ቢገኝ መቆሚያውን አሁን ፈልግ ያለው ብዙ ቦታ የለም ነው የሚሉት። እሱ ቢገኝ በጣም በቃ ይጠቅማታል እሷ። እግዚአብሔር ይመስገን። እኛም ተስፋ እናደርጋለን፣ በጌታ ተስፋ እናደርጋለን። ከማንም በላይ እግዚአብሔር ስለሆነ እያንዳንዳችንን አቅጣጫ እየቀየረ እዚህ ያደረሰን። ስለዚህ በሶሊያና በልጅነቷም ስለሆነ ኬዙ የታወቀላት ብዙ ነገር ማድረግ ይቻላል ብዬ አምናለሁ። ደግሞ ቅዱሳንም እግዚአብሔርም ደግሞ ይረዳናል። በጣም አስቸጋሪ ነው የምትይው አሁን ላንቺ እንደው በቃ እኔ ያስቸገረኝ ይሄ ነገር ነው፣ ፋይናንሻል ይሁን የኑሮ ሁኔታ ይሁን ብቻ ይሄ ነው የከበደኝ የምትይን ነገር ካለና ምንድነው ሰዎች እንዲያግዙሽ የምትፈልጊው? የቅድሙ የኔ ጥያቄ ነው። ያው ቅድም ተናግሬያለሁ። ፋይናንሻል በጣም ከባድ ነው። ቤት ከራይተሽ እሷን አሁን አቅፎ ትንሽ መንገድ መሄድ ራሱ በጣም ከባድ ነው። ስለዛ ግዴታ ራይድ ጠርቼ ነው የምሄደው። ቴራፒው ደግሞ ይታወቃል አሁን ስንት እንደሆነ በቀን እና ብዙ ብር ነው የማወጣው። በሳምንት የማወጣውን ብር ሳስበው በጣም ከባድ ብር ነው የማወጣው። እሱ ከባድ ነው። አሁን ወደዛም ወደ ሀረርም ልሄድ ብዬ ስል ረጅም ጊዜ መሄድ እንደማልችል ስለገባኝ ነው። በዚህ ሁኔታ ብዙ መቀጠል አልችልም። ስለዚህ ማድረግ ያለብኝ ማቴሪያሎቹን አሟልቼ መሄድ አለብኝ ያልኩት ከዚህ አንፃር ነው። ነገ ከብዱኝ አቅቶኝ ሌላ የባሰ ችግር ውስጥ እንዳልገባም ስለምሰጋ ነው። እና ከባድ ነው። ቴራፒ ከባድ ነው። ትራንስፖርት በጣም ከባድ ነው። ቤት ኪራይም እንደዛው እሱ በጣም ከባድ ነው። ስለዚህ ቅዱሳን ጥሪያችን አቀርብላችሁ። እንግዲህ ይህንን ነው ማስተላለፍ የምፈልገው። ለልጄ የሚያስፈልጋትን ነገር ነግሬያቸዋለሁ። ማቴሪያል ካለ ማቴሪያል፣ ፋይናንስም ከሆነ በፋይናንስ በምትችሉት ከልጄ ጎን እንድትሆኑልኝ ተስፋ አለ። አሁን ዶክተሮች ዘመናዊ ቴራፒ ባህላዊም ያልሞከርኩላት ነገር የለም። ሁሉም ጋር ግን ጥሩ ተስፋ ነው የሚነግሩኝና የምትችሉትን እንድታደርጉ በቃ ልጄ ደስ እንዲላት እሷ ሶሊያና ደስ እንዲላት ሰዎች እንዲያደርጉልኝ የምትለውን ነገር እንድታደርጉላት ስል በጌታ ፍቅር ጠይቃለሁ። ተባረኪልኝ። ውድ ተመልካቾቻችን መቼስ ጨዋታችን ቆንጆ ነው እንደምትወዱት እርግጠኛ ነኝ። ሀኒ የሀረር አማኑኤል መዘምራን ዘማሪ እንደመሆኗ መጠን መቼስ ልጇን አዘምረን እሷን መተው አንችልምና አንድ መዝሙር ትዘምርልንና ከዛ መጫወታችንን ደግሞ እንቀጥላለን። ሀኒ እንግዲህ ይሄ ድል ግድን ለመዘመር አልተዘጋጀሁም ነበር ስለመናገር። የልጅሽንም ቢሆን ትደግሚያለሽ እንጂ እንዲሁ ልንመልስሽ አንችልም። እሺ ከሀረር አማኑኤል አንድ ልዘምር። በጣም በደስታ ላመስግን እንጂ ይሄ ገብቶኛል፣ ይሄ ገብቶኛል፣ ይሄ ገብቶኛል። አንተ ብቻ ጌታ ልዑል ሆነሃል፣ ልዑል ሆነሃል፣ ልዑል ሆነሃል። በብዙ ምስጋና በላይ ላለኸው፣ በላይ ላለኸው፣ በላይ ላለኸው መቅደስን ይምላው ላንተ ይኸው፣ ላንተ ይኸው፣ ላንተ ይኸው። ላመስግን እንጂ ይሄ ገብቶኛል፣ ይሄ ገብቶኛል፣ ይሄ ገብቶኛል። አንተ ብቻ ጌታ ልዑል ሆነሃል፣ ልዑል ሆነሃል፣ ልዑል ሆነሃል። በብዙ ምስጋና በላይ ላለኸው፣ በላይ ላለኸው፣ በላይ ላለኸው መቅደስህን ይምላው ላንተ ይኸው፣
ላንተ ይኸው ላንተ ይኸው ላንተ እጥፍ ምስጋና ዘላለም አምላክ ነህና ተረዳው ይህም ሕይወቴ አንተ ብቻ ሕይወቴ ላንተ እጥፍ ምስጋና ዘላለም አምላክ ነህና ተረዳው ይህም ሕይወቴ አንተን ማወቅ በሕይወቴ። ጌታ ኢየሱስ ይባርክ። አሜን። መከራ እንደዚህ ሰዎችን ወደ እግዚአብሔር ሲያስጠጋ ለኛ ትርፋችን ነው። ምናልባት ለሰዎች መከራ ሊመስል ይችላል፣ ለኛ ግን ትርፋችን ነው። ወደ እግዚአብሔር ተጠግተናል። ከዚህ ቤተሰብ እንግዲህ እንደምታዩት ነው ምስጋናን፣ አምልኮን፣ ዝማሬን ነው የምታዩትና በመከራችን ውስጥ የምናተርፈው አንዱ ወደ እግዚአብሔር መጠጋት ነው። በጣም ገርሞኛል። በጣም ተገርም ያለው ጌታ ኢየሱስ ይባርክሽ። አይወሰድብሽ፣ ጸጋ ይብዛልሽ ለአንቺም ለልጆችሽምና አሁን እንግዲህ ወደ ጭውታችን እንመለስ። በጣም ብዙ አካል ጉዳተኞችም የአካል ጉዳተኞች ቤተሰቦችም ያዩናል እና ምንድነው ለሰዎች ቢደረግላቸው በተለይ አካል ጉዳተኛ ወላጆች ልጆችም ራሳቸውም አካል ጉዳተኞች ቤተሰቦቻቸው ዛሬ አንቺ እግዚአብሔር እርቶሽ ቆመሻል፣ ደግሞ ያልቆሙ አሉ። ምን ቢያደርጉ ጥሩ ነው? መጀመሪያ ነገሩ መቀበል ነው። በቃ እኔ ጋር ከመጣ እኔ መቀበል አለብኝ። የልጄን ነገር እኮ ስለተቀበልኩ ነው ሌላው ሰው የተቀበለልኝ። መጀመሪያ ቤተሰብ መቀበል አለበት። ራሱ አካል ጉዳት ያለበት ሰው መቀበል አለበት። የሚሻሻል ከሆነ ጉዳቱ እንዲሻሻል ጥረት ማድረግ፣ ካልሆነ ግን በዛው ውስጥ እንደ ክርስቲያን እንደ አማኝ ደግሞ ያንን ተቀብሎ የእግዚአብሔርን ፈቃድና ዓላማ ምንድነው ብሎ መርምሮ መቀጠል ነው ያለበት ብዬ ነው የማምነው። አሁን በአብዛኛው ሰው ያለበትን ነገር ለመቀበል ነው የሚቸገረው። ያንን አምኖ ለመቀበል በጣም ነው የሚቸገረው። እኔ ተቀብዬ ልክ እኔ ስቀበለው ሌላ ሰው አካባቢ መቀበል ይጀምራል። አካባቢ ሲቀበል እየሰፋ ነው የሚሄደውና ቤተሰብ ቢቀበል አካል ጉዳተኞችን ቢያበረታቱ በእነሱ ውስጥ ያለው ልዩ ነገር ምንድነው? ከነሱ ሊወጣ የሚችለው ነገር ምንድነው? ያንን እንዲወጣ ቢያደርጉ መልካም ነው ብዬ አምናለሁ። ሁለት ማህበረሰቡ ደግሞ አካል ጉዳት እኮ በተፈጥሮም ይመጣል። ከዛ በኋላ ደግሞ ከጊዜ በኋላ በተለያየ ምክንያት ይመጣል። እንዲያውም ምን የሚል አባባል አለ፣ አካል ጉዳትን ይዘነው ነው የምንኖረው። በሆነ አጋጣሚ ድንገት ሰው አካል ጉዳተኛ ሊሆን ይችላል። ስለዚህ አብሮን ያለ ነው። በአንድም ሆነ በተዘዋዋሪ ቤታችን ላይ ይኖራል፣ ቤተሰባችን ላይ ይኖራል፣ ጎረቤት አለ። አካል ጉዳት የሌለበት ቦታ የለም። ስለዚህ ይሄንን ነገር እንደ እንግዳ ነገር አይቶ አካል ጉዳተኞችን ማሸማቀቁ ቢቀር፣ አትችሉም የሚለውን ነገር ቢቀር ይችላል። አንድ አካል ጉዳተኛ እጁ የተጎዳ በእግሩ በአይምሮ በሌላው አካሉ እኮ ሙሉ ነው፣ ይሰራል። ይሄንን አድርጎ ቢያበረታቱ፣ የተደበቁትን እንዲወጡ ቢያደርጉ፣ የተደበቁ ብዙ አሉ። ሕክምና እንኳን ሳያገኙ እያለፉ ያሉ ብዙ አሉና ይሄኛው ነገር ቢስተካከል ብዬ በጣም ነው የማምነው። በቃ ቤተሰብ ተቀብሎ ቢያወጣ፣ የሚደርስበትን ውጪ ላይ የሚደርስበትን ነገር አልፎ ቢወጣ፣ ደግሞ እነዛም ሰዎች ማህበረሰቦች ይሄንን ነገር ተቀብለው አብረው ከጎን ቢሆኑ ቢያበረታቱ ጥሩ ነገር ይመጣል ብዬ ነው ይሄንን ማስተላለፍ ፈልጋለሁ። እንደው አንድ ጥያቄ መጨመራን ይቅርታ፣ እግዚአብሔር እርቶሽ አንቺ አገልጋይ ሆነሽ ሶሊ ስትመጣ የማገልገሉ እድል አልተነፈገሽም፣ እያገለገልሽ ነው። ደግሞ አደባባይ ይዘሻት ወጥተሻል።
በቤተ ክርስቲያን ላይ የሚያገለግሉ ሰዎች በየቤታቸው እንደዚህ አይነት ችግር ሊገጥማቸው ይችላል። አገልጋዮች እና በመሸማቀቅ በማፈር ቅድም እንዳልሽው እንደው ምን መሰናክል ነው መሆኑ ብለሽ እንደገባሽ እንደመሰለሽ ሌሎች እንደዚህ የሚሉ አሉ። ለነሱ ምን ትያቸዋለሽ? አሁን እኔ ሰው የሚሰጠኝ የነበረው ምላሽ በጣም በቃ እየደነቀኝ ነበር። ብዬ እንድነቃ ነው ያደረገኝ። በእኔ ሁኔታ በትንሽ ምክንያት ስትቀር የነበረች አንድ እህት ወደ አገልግሎቷ ትጋቷ ተመልሳለች። አንቺ ይህንን ነገር አልፈሽ ስትመጪ እያለች ነው። ስለዚህ በእነሱ እኮ ሌላ የሚጠቀም ሰው አለ፣ ሌላ የሚማር ሰው አለ። ወደኋላ ማለት የለባቸው። አካል ጉዳተኛ ልጅ ያላቸውም ቢሆኑ እራሳቸውም አካል ጉዳተኞች ቢሆኑ ከእግዚአብሔር ቤት ወደኋላ ማለት ከአገልግሎት ወደኋላ ማለት የለባቸው። አንድ ሰው በእነሱ ይጠቀማል፣ አንድ ሰው በእነሱ ምክንያት ይበረታል። ይህንን ማሰብ እንዳለባቸው ነው ማምን። ለዚህ እኮ ነው አሁን ፊት ለፊት እንደወጣ የሆንኩት በእኔ የሚጠቀም ሰው ስላለ ነው። ከንፈር መጣው ልጅ ራሱ ምንድነው ምን ማለት ነው ለምንድን ነው የሚሉት ብላ ሁሉ ጠየቀችን ጊዜ እንኳን ያ ነገር ፊል እንዳረጋ ያደርገኝም ማለት አይደለም። ግን ያንን ሁሉ አልፌ እንድወጣ ያደረገኝ ምንድነው ከዛ ባለፈ የሚሰራ ስራ አለ። ሰው በተመቻቸው ሁኔታ በዳተኝነት በቸልተኝነት በብዙ ስንፍና ከእግዚአብሔር ቤት ይቀራል፣ ከአገልግሎት ይጎላል። ስለዚህ ይሄን ሁሉ ግን እኛ ስንወጣ ሌሎቹ እንዲበረቱ ይሆናል። ምክንያት ነው የምናሳጣው ማለት ነው። እኔ አሁን ምክንያት አሳጥቻለሁ። ሃኒ እንኳን የምታይለ ሲባል ሃኒ እንኳን እንዲያደርጋ ይለ መባል ቀላል ነገር አይደለም። እነዛ ሰዎች እኮ ሲሉት ቀሏቸው ሊሆን ይችላል። ለኔ ግን ለዛሬ ብርታቴ ነው። ያን ዛን ቀን እንደዛ ማለታቸው እኔ ወደፊት እንድበረታ አድርጎኛልና ያ ነው መሆን ያለበት። ቤተክርስቲያን ደግሞ እድል መስጠት አለባት። ቀደም እንዳልሽው አሁን እኔ እድሉን ስላገኘው ጌታም ስለረዳኝ ተመቻቸልኝ። ግን ያልተመቻቸ እድልም ያልሰጠች ቤተክርስቲያን ልትኖር ትችላለች። እንደ እምነት ተቋም ለአካል ጉዳተኛ እድል መስጠት አለባት ቤተክርስቲያን። በቃ የእምነት ተቋማት በሙሉ ይሄንን ነገር ማመን አለባቸው። እነሱ ራሳቸው ማበረታታት አለባቸው። እንደኔ መሪዎች ማበረታታት ነው ያለባቸው። እንዴ እያዘኑ እያለቀሱ እኮ ከሰው በታች ነኝ ብለው እኮ ተደብቀው ያሉ አሉ። ስንት እግዚአብሔር ጸጋ ያለባቸው በውስጣቸው። ስለዚህ መሪዎች ቤተክርስቲያን እንዲወጡ ማበረታታት አለባቸው። እንደሚችሉ ማበረታታት አለባቸው። መቀበል አለባቸው። በቃ ይሄንን ነው የምለው። ጌታ ኢየሱስ ይባርክሽ። አንድ ነገር ነው የምጨምረው። አካል ጉዳተኛ የሚሆኑ የአካል ጉዳተኛ ቤተሰቦች እግዚአብሔር ያልነገራቸውና እግዚአብሔር ያላየላቸውን ኖሮ እንዲኖሩ ቤተክርስቲያን እንዳትፈቅድ ነው የምለው። ማለት እግዚአብሔር እንደዛ አላየላቸውም። ቤት ውስጥ እንዲቀመጡ እንዲሸማቀቁ ምናምን እግዚአብሔር በመንግስት ውስጥ በክርስቶስ ኢየሱስ ያቀፈው ሁሉም ሰው እንደዚህ አላየ። ስለዚህ እንዲነቁ እግዚአብሔር ያየላቸውን ዳርቻ እንዲያዩ እንደገና እንዲቆሙና እንዲያገለግሉ እንደ ሃኒ ቤተክርስቲያን እንድታበረታቷቸው በጌታ ፍቅር ጠይቃቸዋለሁና ሃኒ ጌታ ኢየሱስ ይባርክሽ። በጣም ቆንጆ ጊዜ ነበር። ግን በመጨረሻ ልታስተላልፊ የምትፈልጊውን ካሜራ ያየሽ ሁሉ መስማት ያለበትን ይሄንን ሳድል አልቀርም እትዩና የምታመሰግኛቸው ሰዎች አመስግነን እንጨርሳለን። ያው ይሄን እድል ስለተሰጠኝ በጣም ነው የማመሰግነው። ይሄንን እድል አግኝቼ ግን ሳልናገር ማለፍ የማልፈልገው ነገር ምንድነው ቲክቶክ ላይ እኔ ቅርብ ጊዜ ነው የመጣሁት። ቅርብ ጊዜ እንደመጣሁት ግን የሚገርመው ትንሽ ሆነን ተሰብስበን አሁን ብዙዎች የተደበቁ እናቶችን እያወጣን ያለ ነው፣ ህፃናትን እያወጣን ያለ ነው። እኛ ግሩፓችን ሰው እንሆን ነው የሚባለው። ገና ማህበር አልሆነም። ድምጽና ግንዛቤ መስጠት ነው ፕሮግራሙ ዓላማውና እዛ ጋር የሚመጡ እናቶችን ታሪክ ስሰማ በጣም ነው ያዘንኩት። የኔ ከባድ ነው ል ነበር በፊት። ለካ የኔ ቀላል ነው ምልበትን ብዙ ከባባድ ኬዝ አይቻለሁ እዛ ጋርና ሲፒ የሚባል ኬዝ አለ። ሲፒ ያላቸው እናቶች አይደለም እነሱን መንከባከብ ማብላት ይቸግራቸዋል። ምግብ መብላት መዋጥ አይችሉም ልጆቹ። የኔ ልጅ ኳኝካ ትውጣለች፣ እኔ በእጇ አልበላችም ብዬ ሊሆን ይችላል የኔ ሀዘን። እነሱ ግን የእናት ያጎረሰቻቸውን ምግብ መዋጥ አይችሉም።
ትን ይላቸዋልና ውሃ ለመጠጣት ይቸግራሉ። ትን ይላቸዋል። አጉርሳ ያቺ እናት ልጇ ስለሆነች እንዴት እንደምትመግብ እና እኔ የነሱን ጥንካሬ ነው ያየሁት፣ የእናቶችን ጥንካሬ ነው ያየሁትና ለዚህ ግን ሲፒ ለሚባለው ህመም ትኩረት አልተሰጠም። ብዙም አይሰማም፣ ብዙም አልተሰማምና ዳይፐር ከዳይፐር አቅም ልጆቹ አሁን የ14 ዓመት ልጅ አይቻለሁ። ሲፒ ተጠቂ የ14 ዓመት ልጅ ግን ገበያ ላይ ያለው ዳይፐር እስከ 5 ቁጥር ነው። ይሄ በቃ ሰውነታቸው እስኪቆስል ድረስ ነው የሚያስሩላቸው እና ዳይፐር አምራች እንኳን ለዚህ ነገር ትኩረት አልሰጠም። ከ5 ቁጥር እሺ 5 ቁጥር እኮ ለትምህርት ቤት እስኪገቡ ላሉ ህፃናት ነው። ግን ለስፔሻል ኒድስ ስፔሻል ኒድ እኮ አለ፣ በየቦታው አለ። አሁን እንዲያውም እየወጣ ነው፣ በፊት ተደብቆ ነበርና ይሄ የዳይፐር ችግር አለ። ሌላው ደግሞ ዋናው ነገር አንድ እናት መታ ስታወራ ቤተክርስቲያን ይዛ ሄዳ ልጇን የእምነት ቦታ ይዛ ሄዳ ሸፍኙ እንዴ እቺ ሴት የት ሄዳ ትጽናና? የት ሄዳ ትረፍ? አንድ የእምነት ቦታ ላይ ይዛው ሄዳ ሸፍኝ ከተባለች ነፃነት የምናገኝበት እኮ እኛ አምላካችንን የምንጠራበት የእምነት ቦታችን ላይ ነው። ግን እዛ ቦታ ላይ እንኳን ሸፍኝ ተብላ በጣም አዝና ስታለቅስ ማየት ለኔ ህመም ነው። እኔ ተመቸ ነገር ላይ ስላለው የሷ ህመም አይገባኝም ማለት አይደለም። በጣም ነው የሚሰማው። ትራንስፖርት ላይ አይጭኗቸው፣ ባጃጅ ላይ አይጭኗቸው። ለምን ይሸታሉ ብለው ኮንትራት አትሄድም ያቺ እናት። ኢኮኖሚዋ ይታወቃል ምን አይነት እንደሆነ። አትሰራም። የሲፒ እናት ልጇን ትታ የሚበላ ነገር ማብሰል አትችልም። እና ይሄ ነገር በጣም ትኩረት ሊሰጠው ይገባል። እምነት ቦታዎች ላይ፣ ትራንስፖርት ቦታዎች ላይ እንዲያውም ቅድሚያ ሰጥተው ተባብረው ነው እርዳታ የነበረባቸው። ግን ለችግሩ መባባስ ምክንያት መሆን የለባቸውም። ይሄንን ነገር ህዝብ ትኩረት ሊሰጠው ይገባል። ይሄንን አደራ ላለው ፊዚዮቴራፒ ከፍሎም ማሰራት የሚችል ከፍሎ ያሰራል። ግን ብዙዎች እኮ የላቸውም። ኢኮኖሚካሊ ወደቀ እኮ ነው በአብዛኛው እኔ አሁን የማገኛቸው እናቶች ምንም አይነት ነገር በቃ ገቢ የሌላቸው አባቶቻቸው የሞቱባቸው እናት ብቻዋን ልጇን እንደዚህ አይነት ስፔሻል ኒድ ይዛ ብቻዋን የምትንገላታበት ነው ያገኘሁት ግሩፕና እኔ በብዙ አቅጣጫ እንደገና እንዳመሰግኖኛለሁ። ለካ የባሰ ችግር ይዘው እነዚህ ልጆቻቸውን ግን ይዘው የሚኖሩ ጠንካራ እናቶች እንዳሉ አይቻለሁና ትኩረት ይሰጥ። ለስፔሻል ኒድ ለአካል ጉዳት ትኩረት ይሰጥ። በየትኛውም ቦታ ላይ ትራንስፖርት ቦታ ላይ፣ እምነት ቦታ ላይ፣ ሁሉም ቦታ ላይ ትኩረት ስጡ። በቃ አበረታቱ ማለት ፈልጋለሁ። አመሰግናለሁ። ተባረክ ያንዬ። ግን እንደው ለተመልካቾቻችን እንዲሁ ዝም ብለን እንትን ከምንል ሀኒን ማግኘት ለሚፈልጉ ሰዎች ስልክሽን ብትነግራቸው ጥሩ ነው። ስልኬ 0942 10 07 15። ውድ ተመልካቾቻችን የሀኒን ስልክ ከስር በስክሪኑ ላይ እናስቀምጥላችኋለን። በዛ እያገኛችሁ እንድታበረታቷት። በእርግጥ እሷ የምታበረታታት አይደለችም፣ ማበረታች ናት ራሷና በርትታ ጸንታ እግዚአብሔር ጋር ደርሳ ነው የመጣችው። በእውነት በጣም ደስ ብሎኛል። ልጇንም እንዳያችኋትና ሶሊያና ግን ይሄ ቤተሰብ ጎበዝ በርቱ፣ እግዚአብሔር ከእናንተ ጋር ነው የሚል የማጽናናት መልእክት በምትፈልጉት ደግሞ የማገዝ በአቅማችሁ ሰፖርት እንድታረጓቸው እንፈልጋለንና ሶሊያናም ትምህርቷን በትክክል እንድትማር ፊዚዮቴራፒዋንም እንድትሰራ በዚህ ስልክ ቁጥር እየደወላችሁ እናንተ ቀጥታ እሷን ያገኛችሁ እንድታናግሯት፣ ሶሊያንም እንድታበረታቷት እንድታወሯት እንፈልጋለን። ደግሞ ይሄንን ስለምታደርጉ ከብርሃን ሾው ጋር አብራችሁ ስለቆማችሁ ጌታ ኢየሱስ ይባርካችሁ። እናመሰግናለን። የዛሬው ፕሮግራም ይሄን ይመስል ነበር። አብራችሁን ስለቆያችሁ በሁሉ ነገር ከኛ ጋር ስላላችሁ ጌታ ኢየሱስ ይባርካችሁ። ለማንኛውም አስተያየት ግን ጥያቄያችሁንም አስተያየታችሁንም በስክሪኑ ላይ በሚገኝ በብርሃን ሾው ስልክ ላይ መደወልና ሌላም እንግዳ እንዲቀርብላችሁ የምትፈልጉት ካለ በዛው ልታመለክቱን ትችላላችሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። መልካም ጊዜ